ከዛ ከጊዜ ወደ ጊዜ እህቴ ስታየኝ እየከሳው መጣው። ክረምቱ ሲገባ ጠብቃ እሷ ጋር ወሰደች። ከዛ እሷ ጋር መኖር ቀጠልኩኝ። እሷ ራሷ አስተዋይ ናት። በመሀላቸው ጥብቅ ቅርርብ አለ። ከዛ ይቀርምና ያቺ ክፉ ቀን መጣች። ሰለሞን ምን እንደሆነ በማይታወቅ ምክንያት ራሱን በገመድ ሲጣርጎ ገደለ። ይሄው ከዛን ቀን ጀምሮ እህቴ እድሜ ልክ ጸጸት ተሸክማ መኖር ጀመረች። ቤተሰቦቹም ልጄን አንቺ ነሽ መተት አድርገሽበት ደህና የነበረውን የገደልሽው እያሉ እድሜ ልኳን ሲያሳድዷት ኖሩ። ምናልባት ሐዘን ላይ ያለ ልብ እኮ ብዙ ይላል እና ለዛ ነዋ እናቱ 40 ቀን እንኳን ሳይሞላው ጥቁር ሻሿ ከላዩ ላይ ሳይፈታ ሀብቱ ይገባኛል ብላ ለፍርድ ቤት የቆመችው። ምንም ሐዘኑ ቢከብድ ልብ ግን ምድራዊና ዓለማዊ ገንዘብን አታስብም። እህቴም እሱን ሳገኘው ባዶ ነበርኩ፣ አሁንም ባዶ እጄን እወጣለሁ፣ የቤተሰቦቹን ስም በክፉ አታንሱ ብላ ቅያሬ ልብስ እንኳን ሳትይዝ ከዛ ቤት ወጣች። በጣም አስተዋይና ቅን ሴት ናት። ቤተሰቦቹ እንደዚህ አድርገዋት እንኳን ስማቸው በክፉ እንዲነሳ ለመፈለጓ ምን ያደርጋል እና ያንን ቅንነቷን እንደ ንብረቷ እዛ ቤት ጥላ ወጣች። ከዛ ሌላ ሰው ሆነች። ተመስገን። ተኛች? አዎ ተኛች። እንዴት በስንት መከራ እንዳስተኛዋት ብታይ። እንውጣ። አዎ ከስረምሸት ናሆማ አሁን የፂም ፍቃድ ጠይቄ ለቤተሰቦቼ እስክነግራቸው በጣም ነው የጓጓሁት። ግን ኪራ ጽናት አንድ የደበቀች ነገር እንዳለ ታውቃለህ? እሱን አልረሳሁትም፣ ግን በዚህ ሰዓት ደስተኛ እንዲነጥቀኛል። አዎ፣ ግን እንደዚህ ይችላል ብለን የምናልፋቸው ነገሮች ዋጋ ሊያስከፍሉን ይችላል። ታውቃለህ? አዎ፣ ግን በዚህ ሰዓት ብጠይቃት ተመልሳ እንዳትርቀኝ ፈራ። እሱማ ልክ ነህ። በጣም ከባድ ስሜት። እኔም አውቀው ተማምን አለብኝ። ምሩ መቼም ጥለህ አትሄድም። በዚህ እርግጠኛ መሆን ትችላለህ። እንደዛ ነው ብለው ቤተሰቦቼ እኮ እስካሁን ስለምሩ ልብ ከይዛኩ። እሱም አለ ልክ። በቃ ያው ቀስ ብለህ ትነግራቸዋለህ። እባክህ ማዘር ገና ካሁኑ ውለዱ ክበዱ ምናምን እያለች በጣም እየቋወጠችብኝ ነው ያለችው። እሱ እኮ ነው የሚከብደው። ግን ያው ምን አማራጭ አለ? እንደምንም ብለህ ትነግራታለህ። ማሚ ደግሞ የገባት ናት። አዎ፣ ግን በሷም ደግሞ አትፈቅድም። ታውቃለህ? ብቻ እስኪ ምን እንደምናደርግ እናስብ። ሰው ግን በቃ ሲስቅ ውስጡ ምን እንዳለ አይታወቅም አይደል? በጣም እንጂ። አሁን እንደዚህ አይነት ችግር ውስጥ መሆኗን ማን ሊጠረጥር ይችላል? ግን ደግሞ በቃ እሷ ከራሷ በላይ ለእህቷ መኖሯና መጨናነቋ በጣም እየጎዳት ነው። አንዳንዴ ለሰው መኖር ከመጠን በላይ ካለፈ እኮ መጨረሻው ጉዳት ነው። አዎ፣ ግን እህቷ ለእሷ ያደረገችላትን ነገር እያሰበች አሁን ላይ ደግሞ እሷ ለእህቷ ምንም ማድረግ አለመቻሏን ስታስበው በጣም እየጎዳት ነው። እሱማ አዎ፣ ግን ደግሞ ለኖረልሽ ሰው አለመኖርም በጣም ከባድ ጸጸት አለው። ግን በቃ ከዚህ ህይወት እንድትወጣ የሆነ ነገር ማድረግ አለብን። እሺ፣ እንዴት? ታውቂያለሽ ምሩ፣ እጇ ላይ ያለውን ቀለበት ራሷ ሆነ ብላ ነው ያደረገችው። እንዴ? ለምን? ምክንያቱም በቃ ማንም ሰው ጓደኛ አላት ብሎ እሷን እንዳይቀርባት ነው። ወይኔ፣ ሰው እንደዚህ መራቋ በራሱ እኮ በሰው ላይ እንዴት ተስፋ እንደቆረጠችና እንዴት እንደተሰበረች ያሳየናል። ግን ምንም ቢሆን በችግሬ ሰዓት የደረሰችልኝ እሷ ናት። ምንም ሳይኖረኝ ቤቷ አስገብታ ምግብ አብልታ ጎኔ ማሳረፊያ ሰጣኝ። አረ አሁን ላይ እሷን መርዳት አለብኝ። ሰኒ እኮ የሳቃችን ምንጭ ናት። ስለዚህ በየሰበቡ የሚስቁ ጥርሶቿን ከልቧ እንድትስቅ ማድረግ አለብን። ኪራ ደወለ። ሄላ ፍቅር፣ ጽናት እረቴ በመድኃኒዓለም እኔ በራብ ሞትኩብሽ። ይኸውልሽ በኋላ ምሩ መታ የት ሄደ ስትልሽ ምን እንደምትያት እኔ እንጃልሽ። እኔ አላየሁትም ነው የምልህ። ባሌ ጥፋና ከኪራና ከጽናት ራስ አልወርድ። እሺ አጅሪት እዚህ ተገትረሻል። ላይ ግቢ እስኪ። ነግሬሃለሁ እኮ እንደ ጭራ ነው የምከተል።
እንዳይጠፋ ነው። እኛ እዚህ እናንተን ለማስደሰት ላይታችን እንላለን። እናንተ ከማን ጋር ወጣ ከማን ጋር ገባ ምናምን ነገር ትላላችሁ። ዝም በል ናሆሜ፣ እንደዛ እንዳይሆን ራስ መቆጠብ ነው። ኧረ የሆነ ሰው ሲቀና እያየው ነው። እንኳን ቀናች እንዴ! ብትቀናም እኮ ስለምትወደው ነው። የኔዋም ጀመራት መሰለኝ። ብታይ ከዛ ከታክሲ መውረጃ ጀምሮ ቤት እስክንደርስ ድረስ ሰላም የሚሉት ሰዎች ብዛታቸው ደግሞ እኮ ሁሉም ሴቶች ናቸው። እሺ ምን ላድርግሽ? እንዲያርግ በሉኝ። እኔ ጥሎብኝ የሰው መውደድ አለኝ፣ በቃ የሴት መውደድ አለኝ። ግን እሺ በቃ እኔ አንቺ ብቻ ነኝ። እሺ እንዳታስቢ፣ እንዲች ብለሽ እንዳታስቢ። ተማመንብሃለሁ እኮ። ለምን ይሄ እንደ በግ ሙክት ምልክት አታረጊብኝ? ያንቺ ምን ማሳያ? ወይኔ ምሩ፣ በቃ እኔ አንተ መቀለጃው እኮ ምሩዬ፣ አንቺማ የኔ ፍቅር እንጂ የኔ መቀለጃ አይደለሽ። እንዴ አኪራ መሰማ ይችላል ማለት ማውዛት ላይ መጣውባችሁ መሰለኝ። ባለፈው የፍቅር መቀስ ና እስቲ ያል ነበር። አንቺ ደግሞ የፍቅር ግራይንደር ነሽ። በሉ በቃ ያው ወጣውላችሁ። ናሆሜ ምን ሆነ ነው እንደዚህ ይባላል እንዴ? ቆይ እየቀለድክ ነው። እኔ ልከተላት። ለማንኛውም በቃ እኔም ላያት መሰለኝ። ምን ሆነ ነው? የተፈጠረ ነገር አለ? ምን አውቃለሁ። እስካሁን ምንም አልተፈጠረም። ካሁን በኋላ ግን ይፈጠራል። ምን? ሞት ነው በቃ። እኔ ሞት እላለሁ። በረሀብ ሊገሉኝ ነው እዚህ ቤት እያየ አይደለን? ወይኔ ናሆማ፣ ስጡኝ ስጡኝ እያልክ ፊት ነሷል። ፊቴ ነው እንደሚያደርገው። ያዙሽ አባቢ። ባሎቻችሁ ታችሁ የምትከተሉ ነው እንዴ? እና እኔ ሲንግል ሆኜ የቀረው እንደሆነ እናንተንም ሲንግል አድርጋችሁ እንዴ? እኔ ደግሞ እኮ ስትወጪ የሆነ ነገር ነው ከፋሽ ነበር የመሰለኝ። ወይ መከፋት፣ አሁን የሚሰማኝ ስሜት ረሃብ ብቻ ነው። ኧረ ናሆሜ ይርቦኛል ብሎኝ ነበር። እሱ ብትከዋከል የሚሻልሽ። እኔ ምንም አልሆንም። ከአሁኑ ራብ ካመለጥሽ ነው ምንም አማቱኝ። እሱማ በሽ ትንሽ አሁን ውስጥ ሲተዋለካሳ